ድንግል ማርያም የፋሲካን በዓል ማክበርን ስታስብ የልጇን መያዝ ሰማች። ልጇ መከራ ወደሚቀበልበት አይሁድ ግፍ ወደሚፈጽሙበት ወደ ኢየሩሳሌም እንዲወስዷት ከሐዋርያት አንዱን ፈለገች። አይሁድን ስለፈሩ ሁሉም ጥለዋት ሸሽተዋል። ከጴጥሮስ ጋር ለመሄድ ጴጥሮስን ፈለገች። እሱስ የካህናት አለቆችን ስለፈራ ልጅሽን አላውቀውም ብሎ ሸሽቶ ተደብቋል አሏት። ዳግመኛ ስለ ወንድሙ ስለ ያዕቆብ ጠየቀች። እሱም ሲይዙት ልብሱን ጥሎ ሸሽቷል አሏት። እንድርያስን ፈለገች። እሱስ ከልጅሽ ጋር ወደ ከተማ አልመጣም አሏት። ቶማስም እንዲሁ ሸሽቷል። በርተሎሜዎስን ጠየቀች። ከሁሉ አስቀድሞ ሸሽቷል አሏት። ፊልጶስን ጠየቀች። እሱስ አንድ ጊዜም አልታየም አሏት። ማቴዎስን ጠየቀች። እሱማ ግብር ተቀባይ ስለነበር ከሁሉ ይልቅ ፈርቶ ተሸሽጓል አሏት። ሁሉንም አንድ በአንድ ጠየቀች። ከእርሱ ጋር ወደ ቀራንዮ ከሄደ ከዮሐንስ በቀር አንድም አላገኘችም። እያለቀሰችና እያነባች ወደ ቀራንዮ ገሰገሰች። ሁሉም ፈርተው ተሸሽገዋል። አንድስ እንኳን አብሮት የሚሆነው መከራውን የሚጋራው ባለመኖሩ እኒያ ጸሐፍትና የካህናት አለቆች ይግባኝ ብሎ የሚጠይቃቸው፣ ተው ብሎ የሚከለክላቸው፣ በቃችሁ ብሎ የሚያግዳቸው ባለመኖሩ በመድኃኔ ዓለም ላይ መከራና ስቃይ ያበዙበት። ጲላጦስ እንደ ሕጋቸው ሞት እንዲፈርድበት አደባባይ አቆሙት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት እርሱን በአደባባይ አቆሙት።